ልጅ እያለሁ ስጫወት በነበረው ጌም ላይ ባየኋት አንድ መኪና ምክንያት በእሷ ፍቅር ተለክፌ ይኸው አመታት አልፈዋል። ነገር ግን እኔ ጋር ሲመጣ አልሞ ብቻ በተው የማይታሰብ ነውና ይቺን መኪና እንደምንም ተማሪ ያለው ገዝቻታለሁ። ስገዛት ለመግዛት የሚያስደፍርና ጤነኛ የሚያስብል አይነት ውሳኔ አልነበረም የወሰንኩት። ምክንያቱም ይሄ መኪና እንደምታዩት ለረጅም ዓመት በቤዝመንት ውስጥ ተጥሎና የሞተሩም ሁኔታ በጣም አሳሳቢና አስጊ ደረጃ ላይ በነበረበት ሰዓት ላይ ነበረ እኔ ሄጄ የገዛሁት። እናም ከዛን ቀን ጀምሮ ይህን መኪና ወደዚችኛዋ ጌም ላይ ወደማውቃት ኒድ ፎር ስፒድ ላይ ወደነበረች መኪና የመቀየር ቻሌንጅ ራሴን ሰጥቼ እየሰራው ሲሆን ይሄኛው የዋይድ ቦዲ ፓርት 2 ነው። የአንድ ህጻን ልጅ ህልም ተሳክቶ ማየት የሚያስደስታችሁ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ይሄ የዋይድ ቦዲ ቀጣዩ ፓርት ነው። ምንድነው? ቀጣዩ ፓርት ነው ዋጓን ሲቹዌሽን። ስለዚህ በዛሬ ቪዲዮአችን የሚሆነው ባለፈው አይታችኋል። ስትራክቸሩን አውጥተን ቤዙን ምናምን አውጥተን ነው ምናምን ቤዙን ምናምን ፋይበር አልብሰን ምናምን ጨራርሰን የሆነ ኮንክሪት የሆነ ነገር ሰርተን ነበረ። የተለያየ ነው በላስት ቪዲዮ ማለት ነው። በዛሬ ቪዲዮአችን የሚሆነው እንደምናደርገው ያለውን ይሄ አርቹ አለ፣ ከዛ በኋላ ቦዲው ላይ ማውንት የሚደረገው አለ። ቦዲው ኤክስትሪም የሆነ ስትሬንግዝ እንዲኖረው ስለምንፈልግ አሁን እንዴት መሰላችሁ ዋይድ ቦዲውን መስራት ቀላል ነበረ ግን ስትሬንግዙን ዲተርማይን ማድረግ ደግሞ ከባድ ነገር እሱ ነው። ስትሬንግዙን በደንብ የምንተማመንበት አይነት ስትሬንግዝ እና በጊዜ ሂደት ክራክ እያደረገ መጥቶ እኛንም ዲስአፖይንትመንት ውስጥ የማይከተን አይነት ዋይድ ቦዲ ነው እዚህ ጋር ለመፍጠር እየሞከርን ያለ ነው ማለት ነው። ሲንስ ይህ ነገር አወር ፈርስት ታይም ስለሆነ ብዙ ሚስቴኮች ይኖራሉ፣ ግን በቻልነው መጠን ለስ ሚስቴክ ለመስራት ነው ፕላናችንም እቅዳችንም እየሞከርን ያለ ነው። ስለዚህ አሁን እያደረግን ያለ ነው ምንድነው ቤዙ ላይ ነው ከስር ቤዙ ከመኪናው ጋር አታችድ የሚሆነውን ፓርት በቻልነው መጠን በተሻለ መልኩ የሆነ ዲዩራብል እንዲሆንና ጠንካራ እንዲሆን ነው እየሞከርን ያለ ነው። ስለዚህ በባለፈው እንዳያችሁት አርሿን አምጥተናታል፣ ከዛ ቤዙን አምጥተናል፣ ሁለቱ ጆይን አድርጓል እና ከጠበቅኩት በላይ ጠንካራ ነው። አይ ቲንክ በደንብ ስላጠጣሁትም ይመስለኛል ሬዚን ምናምን በጣም ጠንካራ ነው። ግን ስቲል ኮንፊደንሳችንን የሆነ ፊውቸር ረዘም ያለ እድሜ ያለው ነገር ስለሆነ እያሰብን ያለ ነው እና ጥርት ያለ ስራ ስለሆነ መስራት ያለብን ሲንስ ኢትስ the only one it has to be the special one እና በጣም ጸዴ ዋን ማለት ነው። በጣም ጠንካራ መሆን አለበት። ስለዚህ እሱም በማሰብ ስትሪንግዙ ላይ በደንብ እንትን ማለት አለብን። ስለዚህ አሁን አንድ ዙር ፋይበር መደረብ አለብን ማለት ነው። አንድ ዙር ፋይበር እንደርበውና በዛሬ ቪዲዮአችን ምንደርስ ከሆነ ትንሽ እንደዚህ አይነት ስራ የሚያሰለቸው እንዴት መሰላችሁ? አይ ሆፕ እናንተም ፕሮግረሱን ቀስ በቀስ እያያችሁት ስለሆነ ዲስአፖይንት እንዳልሆናችሁ። እኔም አሁን ዩቲዩብ እያየሁኝ ምናምን ሌሎች ቻናሎች ላይ የውጭ ሀገር ቻናሎች ላይ እንዴት እዚህ ጋር ያቆሙታል ምናምን ቀጣይ ቪዲዮ የመጠበቅ ምናምን ትዕግስቴና ያልቃል። እናንተም በሴም ሲቹዌሽን ላይ እንደምትሆኑ እረዳለሁ። ግን ስራው በባህሪው እንዴት ነው መሰላችሁ? ፋይበር ሰርታችሁ ከዛ መድረቅ አለበት። ለመድረቅ ጊዜ ይወስዳል። የኛው ደግሞ ላይክ ኢሚዲየት አፕዴት ስለሆነ ትንሽ ያስቸግራል። ለእናንተ ሰፋ ያለ ለውጥ የሆነ ነገር ላይ ደርሰን ለእናንተ ማሳየት ትንሽ በአንጻሩ ይከብዳል እና ከዛ ነው። ስለዚህ ትረዱኛላችሁ ብዬ አስባለሁ። ስለዚህ ከባለፈው ፕሮግረሳችን ከምንም ተነስተን የሆነ ቤዝ ሰርተናል። ዛሬ ደግሞ ከቤዝ ተነስተን ቤዙን አጠናክረን ከቻልን የሚደርቅልን ከሆነ የባምፐሩንና ይህንን ባምፐር አይታችሁታል አይደለ? ሲኤም ባምፐር ከዚህ በፊት ለመስራት የተሞከረው ባምፐር ይሄ ነበርና ዲስአፖይንትመንት አይሆንም፣ እንደማይሆን ተደርጎ የተሰራው በጣም ተበላሽቶ የተሰራ ነገር ነውና ይህም ኪሳራ ነው። እንግዲህ ሁሌ ወደኋላ ነው። ስለዚህ እንዳልኳችሁ የታስት ቢ ደብስ። ስለዚህ ይህንን ነገር እንጥለዋለን ማለት ነው። ላዩ ላይ ብዙ ብር ወጥቶበታል። አዎ ወጥቶበታል፣ ግን ምን ማድረግ እንችላለን? ምንም ማድረግ አንችልም። ስለዚህ እኛውን እንጥለውና የተሻለ ነገር ታስት ቢ ደብስ። ስለዚህ የተሻለ ነገር ለመስራት ነው የምንሞክረው። ስለዚህ የዚህን ድጋሚ ስራውን እንሰራለን ማለት ነው። ስለዚህ ፋይበሮቹን ካጠነካከርን በኋላ ይሄኛውን ወስደን አምጥተን ይሄን ሳይሆን እንደዚህ የሚመስል ከስር አዲስ ለእናንተም በቤታችሁ ክራፍት የሚመቻችሁ ወንዶች ካላችሁ ምናምን ይሄ ለወንድ ልጅ የሚሆን ቻናል ኦልሞስት ኬዝ። ስለዚህ ክራፍት ምናምን የሚመቻችሁ አይነት ሰዎች ካላችሁ ምናምን ይክን ዱ ዲስ። ይሄንን 100% ለእናንተ ትራንስፓረንት ሆኜ ነው እያሳያችሁ ያላችሁት። ማንም ሰው ዊሊንግ አይደለም የሚያውቃትን የተወሰነች ነገር ሼር ለማድረግ ከተወሰኑ ሰዎች በስተቀር ማለት ነው። ስለዚህ ለኔ ኢቨን ዶ ዩቲዩብ ራሱ እያለ እቺን ኢንፎርሜሽን ማግኘት ትንሽ እየፈታኝ ነበር። ስለዚህ እኔ ያገኘሁትን ግን እናንተ ስትራግል እንድታደርጉ አልፈልግም። ኤኒባዲ ይሄን ነገር ወደ ቢዝነስ መቀየር የሚፈልግ ሰው ካለ ዩከን፣ የራሱን ነገሮችን መስራት የሚፈልግ ሰው ካለ ዩከን። ከኔ የሚጠበቀው እናንተን እማቃትን ነገር ማሳወቅ ነው። ስለዚህ እኔ ትንሽ ሀዝል አድርጌ ያገኘኋትን እውቀት ልሰጣችሁ ነው እየሞከርኩ ያለሁት። ስለዚህ እንዳልኳችሁ ባምፐሩን በፎም ምናምን እንሰራዋለን።
እሱን በደንብ አሳያችኋለሁ ማለት ነው በዛሬው ቪዲዮ። ዛሬው ቪዲዮ ፎም እና ይሄኛው ማጠነካከሪያ ነው ማለት ነው። ስለዚህ አሁን እየዞርኩ ላሳያችሁ። the thing እንዴት መሰላችሁ ይኸውላችሁ። due to the previous ስራችን እንደምታዩት በጣም ጠንካራ ነው። ይሄ ብቻውን የሆነ ዌት አንድ ላይ ያደርጋል። በጣም ጠንካራ ነው። ይሄኛውም ጠንካራ ነው፣ ግን ስናር ናፍ በቂ ነው ብለን ስላላሰብን ሌላ ፋይበር አንድ ዙር ፋይበር እዚህ ጋር ቦልት የሚደረጉበትን ቦታዎች በደንብ መጠንከር ስላለባቸው አንድ ዙር ፋይበር እዚህ ጋር እናደርጋለን። the same with the rear አርቾች ይሄኛውም እንዳልኳችሁ ስትሪንግዝ ነበረው እና ስንሰራ ይችኛዋን ሚስ አድርገናት ነበረ። ሶ ይቺን ኤክስቴንሽን ድጋሚ እንደዚህ ቀጥለን እዚች ጋር የምናለብሳለን ፋይበር። ከዛ በዚህም በኩል በሴም ሲናሪዮ እዚህ ጋር ማለት ነው። ከዛ በኋላ ከፍሮንት ላይ ደግሞ ማየት ያለባችሁ ቪው አለ። ከፍሮንት ላይ ምን አይነት ቪው አለ መሰላችሁ? አሁን ይሄ አርቾቹ በዚህ መጥተዋል አይደል? ስለዚህ ባምፐሩን ይህንን ማበላሸት አልፈለግም። ስለዚህ ላዩ ላይ ኤክስትራ ነገር ነው የምንጨምርለት። ከታች እዛ ጋር ካርቶን አምጥተናል። ያንን ካርቶን ከታች እናደርግና ሊሆና ሌቭል አድርገን በፎም ድጋሚ ዲዛይን እናደርገዋለን ማለት ነው። ዋንስ ፎሙ ፐርፌክት ሲሆንልን እዛ ላይ ፋይበራችን እናለብሳለን። ታስ ገነ ቢ ኪዝ አይ ሆፕ ዲዘርቭ የምታደርጉት አይነት ፕሮግረስ እንደሆነ አስባለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በጣም ነው ሀስል እያደረግኩት እኔ ራሴ ባይ ቤር ሃንድስ ነው እየሰራ ያለሁት ኤቭሪቲንግ እና ይሄ ሁላ የተከፈለው ዋጋ ለእናንተ ነው። ቱ ሰርቭ ዘ ኮሚኒቲው እንደዚህ ካልሆነ አያድግም። ገባችሁ አይደለ? እኔ አክቹሊ እየሰራሁኝ ምን ሀፕን እያደረገ እንደሆነ እየሰራሁኝ ነገ ላይ ሞቲቬትድ ለሚሆኑ ልጆች ካላሳዩቸው አት ዘ ኤንድ ኦፍ ዘ ዴይ ከፍሎ ማሰራቱ ብቻ በቂ ላይሆን ይችላል። ስለዚህ ታስገርቢ ተኪዝ። ስለዚህ አሁን ዛሬ 3ኛ ቀን 4ኛ ቀን የወጣት እየገባው ማታ እየወጣው ነው። ይውላ ለእናንተ ዋጓን ሲቹዌሽን እና በዚህ አጋጣሚ ማኪንግ ጋራጅ አለ እየሰራን ያለ ነው። ይህን የምታዩት ጸዲ ሲቹዌሽን ያለው ማኪንግ አውቶ ጋራጅ ነው። ስቱዲዮቸውን ያዋሱን እነሱ ናቸው። ሴም ቲንግ ደግሞ እኛ ዋይድ ቦዲውን ከጨረስን በኋላ እንትንን የሚሰሩልን እነሱ ናቸው። ፉል ፔንጇ የሚሰሩልን እነሱ ናቸው። ይህንን የመሰለ ፕሮጀክት እኔ በጣም መሳሳለት ፕሮጀክት ነው እና እንደዚህ ዋጋ የከፈልኩለትን ፕሮጀክት አምኜ የምሰጠው የሆነ ሰው ያስፈልጋል እና የተወሰነ ካዩዋቸው እንትኖች የተሻለ ቆንጆ ፔንጆ አፕ ስለሚሰሩ እነሱ ጋር መጥተናል። ኤኒ ካይንድ ኦፍ ፔንጆ አፕ የምትፈልጉ ከሆነ ደግሞ ሪች አውት ማድረግ ትችላላችሁ። ማኪንግ አውቶ ጋራጅ ቃሊቲ ያላቸው ቡልቡል አላቸው። ቲክቶክም ላይ ማኪንግ ብላችሁ ሰርች ብታደርጉ ይመጡላችኋል። ኮንታክት እያደረጋችሁ መኪናችሁ ማሰራት ትችላላችሁ ማለት ነው። ስለዚህ ይህን የምታዩትን ጸዲ ስቱዲዮ እነሱ ናቸው። አንድም ሬንት አውት ያደረጉን አይ ቲንክ ለክሊፕ ምናምን ያከራዩታል ይመስለኛል። የምትፈልጉም ካላችሁ ስቲል ሪች አውት ደም። ከዛ ውጪ እዚህ ጋር የምታዩት ኢንፌመስ ኤሌክትሪክ ቮልስዋገን ማኑዋል ኤሌክትሪክ ቮልስዋገን ነች። አሁን ወሬ አላብዛባችሁ፣ ወደ ስራ እንግባ። Background track for the soul. Listen. Early morning I be checking the stands. Carbon fiber gleaming, caught in a glance. Got the sequential shifting, doing a dance. Every curve on the road is another romance. Can get spinning, keeping the time. Exhaust notes singing, perfectly prime. Yeah, we capture the lifestyle frame by frame. Once you hear that turbo, it's never the same. Slow it down, let the beat roll play. Cruising through the city to the end of the day. On the low, we just ride and we vibe. Let the coupe pull up, yeah, we loving the drive. Drop a like, subscribe, keep the energy high. We just living this life under the open sky. Yeah. Turn the lens on, let it roll. Background track for the soul. Listen. Early morning I be checking the stars. Carbon fiber gleaming, caught in the glass. ዋጓን ይሽባ በፈርስት ፕሮግረስ ጨርሰናል። ቅድም ያሳዩዋችሁን የጎን አርቾቹ ምናምን እንዳለ አጠነካክረን ምናምን ፋይበሮቹን አልብሰን ጨርሰናል። አሁን ቀጣዩ ስቴፕ ምን መሰላችሁ? እዚህ ጋር የምታዩት ካርት ቦርድ አለ።
ይህን ካርትቦርድ እንደ ቤዝ ተጠቅመን የፊት ለፊት ባምፐሩን ፎም እየሞላን ሼፕ የምናደርግበት ሲቹዌሽን ያለው ማለት ነው። ስለዚህ የመጀመሪያው ካርትቦርድ ይሄን እዚህ ጋር እናስቀምጠውና ከዛ እዚህ ጋር በምታዩት መልኩ ሁለት አሮጌ ብሎኬቶች አሉ። እግሬ ላይ ነው የወደቀው። ፋክ ብቻ እነዚህ እንደዚህ እናስቀምጥና እችኛዋን በዚህ ኦኬ፣ ግን ሌቭል አይደለም ቦታው። እንደዚህ ነገር እናርግና ከዛ ይሄን ወስደን እንደ እንትን ፕለግ ነው የምናደርገው። ከዛ በኋላ ያው ሌቭል ለማድረግ መሞከር ነው። ሶ ባምፐሩ ጋር እንደዚህ ልጥፍ ሲል ዋንስ እንትን ካልን በኋላ ሌቭል ስለሚሆን ያኔ መስራት እንችላለን ፎሙን ማለት ነው። እዚህ እንደዚህ እናርግና አዝ ዩ ሲ ገብቷል፣ ግን ስቲል ስፔስ ይፈልጋል። ስለዚህ ሌላ ልንሞላበት የምንችለው ነገር እንፈልግ። ብቻ እናንተ ባገኛችሁት ነገር ወሬቨር ቅራቅም ቦይን ዩር ሃውስ ያመጣችሁ ከስር መጠቅጠቅ ነው እንትኑን ባምፐሩን እስከሚነካው ድረስ ማለት ልክ ባምፐሩን ሲነካው ስራ መጀመር ትችላላችሁ። እኔ አሁን መንገድ ለመንገድ እየዞርኩኝ ወይ ድንጋይ ምናምን ቅራቅም በሆነ ልፈልግ። ስለዚህ አውልሶ ይመለስ እንዳልኳችሁ አንዳንድ ነገሮችን ለመፍጣጠር ሞክረን ነበረ። አሁን ከስር የሆነ ቤዞችን አዘጋጀን እንዳልኳችሁ ቅራቅም ሰበሰበን። ከዛ ካርቶኑን አሬንጅ አደረግ ነው። ኦኬ አሁን አይ ሲ አንድ ፕሮብለም። ሶ ዘ ፈርስት ፕሮብለም ይሄ ከዚህ ግራውንዱ ላይ ዳርና ዳር ሆኖ እናንተኖቹ መሀል ላይ ጋፕ ተፈጠረ። ስለዚህ መሀል ያለውን በሆነ ነገር መድፈን አለብን። ከዛ ውጪ ግን እዚህ ጋር እንደምታዩት ይሄ ነው ማለት ነው። ሶ እዚህ ላይ አሁን ፎም እየሞላን ዲዛይን ነው የምናደርገው ማለት ነው። ባምፐሩ ሶ ሲደርቅ ይሄን እናነሳዋለን፣ ባምፐሩንም ፋይበር እናለብሰዋለን ማለት ነው። ዳስ ዘ ፕላን። ስለዚህ አሁን አንድ ከስር የሚከተት ነገር እንፈልግና ዋንስ እሱን ሴትል ካረግን በኋላ ወደ ፎም እንገባለን ማለት ነው። እዛም ፎሙን ሌቭል ለማድረግ በጣም ብዙ ከጣርን በኋላ ከፊት ለፊት በምታዩት መልኩ ባምፐሩ ጋር ስትሬት መምጣት ነበረበትና ሌቭል የሆነ ነገር መኖር ነበረበት። እሱን ነገር ለመፍጠር በምታዩት መልኩ የካርትቦርዱ ሌቭል የማድረግ ስራ ነበር መጀመሪያ ስንሰራ የነበረው። ምንም በቃ ፈጣሪ ረድቶኝ ምንም ላምን አልቻልኩም እዚህ ስቴፕ ላይ መድረስ የራሱ በትል የመኪና እኔ ራሴ ሰርቼው ነው ማለቱ ራሱ አንድ በጣም ትልቅ አቺቭመንት ነው። እና ይህን ነገር ሳየው ምናምን መሀል ላይ በጣም ኢሞሽናል የሆንኩ ነበረ። አት ሴም ታይም ደግሞ በቃ ምንም ሳይደክመኝ ሳልታክት ምናምን ነበረ ስሳረግ የነበረው ኤክሳይትመንቱም ስለነበረ ማለት ነው። ፈጣሪም ረድቶኝ ኢሜጁ በትክክል ጭንቅላቴ ላይ ያለው ኢሜጅ እየመጣ በመጨረሻ እዚህ ደረጃ ላይ ደርሰናል። እንደምታዩት ፊትመንቱን በዚህ መልኩ አስተካክለነዋል። አሁን እዚህ ላይ ነው ፎሙን የምንሰራው። ፒክቸሩን እያየን እዚህ ላይ በፎም የሆነ አይነት ዲዛይን ለመፍጠር ሞክራለን። ከዛ ዋንስ ፎሙ ከደረቀ በኋላ ፎሙን ሼፕ ስናደርገው ሳንድ ስናደርገው ምናምን ይመጣል ሆፕፉሊ። ሶ ዳትስ ዘ ፕላን። ዘ አርቲስት ዘ አርት ዋጓል ዋጓል። አሁን ሜንሊ መፍጠር የፈለኩት የትኛዋ መሰለህ? እቺ ቦክሲ ሉክ ዋለች አይደል? እዚህ ጋር ነው ዘጋ ነው በደንብ እያጠገብ ነው የምንሄደው። ኤግዛክትሊ እቺ ከስር ያለችው ቦክሲ ነገሯ። ከዛ በኋላ ደግሞ እቺን ከላይ ዳይሜንሽን ልክ እንደዚህ ስታያት ደግሞ ማለት ነው የሆነ እንትን የኒንጃ እቺ የምትወረወረው ነገር አለች። እሷ የምትመስል የሆነ ዲዛይን አላት። እቺ እንደዚህ ነገር እናደርግና ከዛ በኋላ የመጀመሪያውን ቆርጠን ሁለተኛውን ደግሞ እናደርጋለን። አሁን ግን አይደለም። እሺ ያስደነግጣላ። ሶፎሙ እንደዚህ ነው የሚሆነው። ከዛ የኤም3 ቺ ሆሎቹ ምናምን በኋላ እናመጣቸዋለን። ኦኬ ምን አሰብኩ ይመስል ልክ ይሄኛው እንደዚህ እንደምናመጣው ዋንስ እናመጣውና መሀል ላይ አንድ ቬንት ሁለት ቬንት አለው አይደል? አንድ እዚህ ጋር ትልቅ ቬንት ከዛ እዚህ ጋርና እዚህ ጋር ደግሞ ሌላ ሁለት ትናንሽ ቬንቶች አሉት አይደል? እሱንም እግረ መንገዳችን እንትን እያደረግን ማለት ነው። ዋን እዚህ ጋር እንደዚህ ነገር ኤክስ እናደርጋቸዋለን። ያበደ አሪፍ
አሪፍ እዛ ጋ እየመጣ ነው ያበረ አለቀ ይበቃዋላ ከዛ this one በምታዩት መልኩ ፎሙ እንደዚህ እንትን ብለው gradually shape እናደርገዋለን ግን يلا شغل الكاميرا yeah turn on the camera body on power والله نجيبها لسه دعسة البنزين الموتير يغني صوت الاكزوست يخلي الكل يستني ما في ستوكهولم نعدل كل شي بايدينا من الجراج الشارع عالم يشوف فينا كم جير يدور والستنس على الميزان ريمس عمت الماء خلينا نشعل المكان بيرول بالسنسد المنظر خرافي غمض عينك وشوف هالفن كافي ጉርጥ እኮ ግን አይዘልም እንዴ ጉርጥ ነው እንቁራሪት ነው እንቁራሪት ነው አሪ ያስጠላል ጉርጥ ያስጠላል ከበዳ እኮ ነው ሲጀመር ገና ጩጬ ሊሆን ይችላል እግሯን ያዘ አንተ እየፈራኸኝ ነው እንዴ እንትን ተያዘች ነይውጪ ይበላል እኮ ነይውጪ አልወጣም ማለት ጀለዚ ብጥስ ነው የምትለው ብትጎትተው በዛ ያት እየዘለለች የታባቱ ሄደች ድንጋዩ ጋር ተመሳሰለች ትደብራለች በጣም ስለዚህ የብር የምትደብረው እንትን አላት ደግሞ እንጂ ቅፍፍ የሚል ነገር አለ። አሁን እንደምታዩት ፎም ተሞልቷል። እዚህ ጋር የፊት ለፊት ባምፐሩ ፎሙን በደንብ ይዞታል። አሁን እንደምናደርገው ይሄ ፎም እስከሚደርቅ ጠብቀን ዋንስ እሱ ከደረቀ በኋላ እሱን ሼፕ የማድረግ ስራ ነው የምንሰራው። ከዛ ዋንስ ሼፕድ ምናምን ላዩ ላይ ፋይበር እናለብሰዋለን። ፋይበር ከለበሰ በኋላ ቆንጆ ሆኖ ተርናውት ያደርጋል ማለት ነው። ስለዚህ አሁን የባምፐር እንትናችንን ጨርሰናል። ሶ ኔክስት ስቴፕ የሚሆነው የሚታሰሩበትን ቦልቶች እዛ ጋር ድሪል የሚደረጉትን በእነሱ በቁጥራቸው ብሎኖቹ ምናምን እናዘጋጃለን። ሌላም እናዘጋጃለን። በቃ እነሱ እናዘጋጃለን። ከዛ ውጪ ኤቭሪቲንግ ኢዝ ፐርፌክት። ዋው እዚህ ጋር በምታዩት መልኩ ነው እንትኑ ከዋይድ ቦዲ የመጣ ፎም ይኸውና እንደምታዩት ያያችሁት አይደል? ከዛ እዚህ ጋር አለቀ ማለት ነው። ሰው ራሱ ሬፕሊኬት ለማድረግ እቺ ትወጣለች። ፎግ ላይቶች ናቸው ሁለቱ። እዛ ጋም ሌላ ፎግ ላይት አለ። ሁለቱ ይወጣሉ። ከዛ እቺ መሀል ላይ አንድ እቺኛዋን መሀል ላይ ኦ አድርገ ትቀደዳለች እቺ። ከዛ ዋንስ ኢትስ ሼፕድ ምናምን ራሱ የኤም3 ባምፐር ይመጣል ማለት ነው። የኤም3 የጂቲአሩን ባምፐር ራሱ ማምጣት እንችላለን። ከዛ የታችኛውን ቦክሲ ሼፕ ማድረግ እንችላለን። እሱም ይሆናል። በኔክስት ስቴፕ እነዚህ ቦልት ከዛ ፎም መምላት፣ ከዛ ከላይ ማልበስ፣ ከዛ አለቀ።